ሰላም ሁላችሁም እንኳን ወደ ካናን ቢዝነስ ቲዩብ በደህና መጣችሁና ለዛሬ ደግሞ እንግዲህ ይዤላችሁ የመጣሁት በጣም እጅግ አዋጭ እና ምርጥ ቢዝነስ ከሚባሉት አንዱ የሆነ ቢዝነስ ነው ይዤላችሁ የመጣሁት እና ይህም ቢዝነስ ይጠቅማችኋል። በተለይ ደግሞ ምን ልስራ ለምትሉ ሰዎች ይህ ቢዝነስ በጣም አዋጭ ከሚባሉት ቢዝነስ እና ትርፋማ ወይም ደግሞ ውጤታማ የሚያደርጋችሁ ቢዝነስ ነው ይዤላችሁ የመጣሁት። እናንተ የሚጠበቀው ምንድነው? ካፒታላችሁን ማወቅ ነው። ከእናንተ የሚጠበቀው የካፒታላችሁ ማወቅ ነው። በተረፈ ይህ ቢዝነስ ሁሌም ቀጣይነት ያለው ቢዝነስ እና የሚያድግ ቢዝነስ ነው። የየዕለት የምንጠቀመው የቢዝነስ ሀሳብ ነው። ይህ ቢዝነስ ምንድን ነው ለምትሉኝ እንግዲህ ይዤላችሁ ምቀርብ ይሆናል። ይህ ቢዝነስ ካልሲ ማምረት ቢዝነስ ነው። የካልሲ ማምረት ቢዝነስ እንግዲህ እድሜ አይልም፣ ጾታ አይልም፣ ከትንሽ እስከ ትልቅ፣ ህፃን ከትንሽ እስከ ትልቅ፣ ከሴት ወንድ፣ ሽማግሌ፣ አዛውንት አይልም እና ይህ ቢዝነስ ሁላችንም በየጊዜው የምንጠቀመው ወይም ደግሞ የዕለት ተዕለት የምንጠቀመው የቢዝነስ አይነት ነው ወይም የስራ አይነት ነው እና በጣም እጅግ አዋጭ ነው። ይህ ደግሞ ከትንሽ ካፒታል ተነስታችሁ ወደ ፋብሪካ ደረጃ የሚያድግ የቢዝነስ ሀሳብ ነውና እጅግ አዋጭ ከሚባሉትና ምርጥ ከሚባሉት የቢዝነስ ሀሳብ አንደኛው የካልሲ ማምረት ነው። ምንም ጥያቄ የለውም። አንድ ሰው በትንሹ እንደው ከ10 በላይ ወይም ከ5 በላይ ሊኖረው ይችላል። ግዴታ በየቀኑ አንድ ካልሲ አያደርግምና ከልብስ በላይ ነው። ይሄ ምርት ደግሞ የሚገርማችሁ ከልብስ ላይ በላይ ነው የምንጠቀመው። ምናልባት አንድ ልብስ አመት ልንለብሰው እንችላለን። አለቅያሌ ማለት አይደለም። አንድ ልብስ ከገዛን ለምሳሌ እየቀያየርን ግን አንድን ልብስ አመት ሊቆይልን ይችላል። ካልሲ ግን ያን ያህል የሚቆይ አይደለም እና በየጊዜው የምንቀያየረው ነገር ነው። ምናልባት አንድ ካልሲ 2 ሳምንት ሊሆን ይችላል ወይ 1 ወር ሊሆን ይችላል። ከዛ በላይ የሚቆይ አይመስለኝም እና ሊቆይም ይችላል። በእርግጥ እንደ ብራንዱ ነው እንደ ጥራቱ ሊወሰን ይችላል እና ግን ያው መቀየራችን አይቀርም ካልሲና እና በዚህ አጋጣሚ እንግዲህ ያለውን የፖፕሌሽን ወይም የህዝብ ቁጥር አስቡትና ከዛ በኋላ ቢያንስ እነዛ ሁሉ ሰው ጫማ የሚያደርግ ሁሉ እንግዲህ ያለ ካልሲ አይጠቀምና በአብዛኛው እንግዲህ ምናልባት ሁሉም እያልኩ አይደለም፣ ግን በአብዛኞቻችን ጫማ ያለ ካልሲ አንጠቀም። ያ ማለት ደግሞ የዕለት የምንተገብረው ወይም የምንጠቀመው ወይም ደግሞ ቶሎ አላቂ ከሚባሉት የምናደርጋቸው አልባሳት ውስጥ አንዱ የካልሲ ቢዝነስ ነውና እንግዲህ ካልሲ ነውና ካልሲ ደግሞ የምንቀያይረው ነገር ነው እና አዋጭ ከሚባሉት የቢዝነስ ሀሳብና በጣም ትርፋማ ሊያደርጋችሁና ቶሎ እንድታድጉበት የሚችሉት የቢዝነስ ሀሳብ ነው። ከእናንተ የሚጠበቀው ምንድን ነው? ጥሩ የሆነ አቅርቦት ወይም ደግሞ ኳሊቲ የሆነ እቃ ካቀረባችሁ ምንም ጥያቄ የለውም ይህ ቢዝነስ እና ምናልባት አንዳንድ ጥሬ እቃዎቻችሁ ምናልባት እንትን ካላለባችሁ ወይ ካላስተጓጉላችሁ በስተቀር ቀጣይነት ያለው ቢዝነስ ከሆነ ይህ ቢዝነስ ምንም ጥያቄ የለም ሁሌ የምንጠቀምበት እና ቀጣይነት ያለው የቢዝነስ ሀሳብ ነው የካልሲ ምርት ቢዝነስ። እንግዲህ የሚያስፈልጉት ማሽኖች ምን ምን ናቸው የሚለውን ይህ ምርት ለማምረት እንግዲህ የሚያስፈልጉት ምርት ማሽን ምንድን ነው ካላችሁ እንግዲህ እሱም ደግሞ የምነግራችሁ ይሆናልና እስከ መጨረሻው ተከታተሉት እና ይጠቅማችኋል። በተለይ ደግሞ ገንዘብ ኖሯችሁ ወይ ካፒታል ኖሯችሁ ለስራ ለምትሉ ይህ ምርት በጣም አዋጭ ከሚባሉትና የወራዊውን በወር የምታገኙት ትርፉ ዳጎስ ያለ ነው። በጣም አሪፍ ከሚባሉት ምርት ነውና ወይም ደግሞ ማኒፋክቸሪንግ ቢዝነስ ነውና አሁን ደግሞ የሚያስፈልጋችሁ ማሽኖች በዝርዝር የምነግራችሁ ይሆናል። የምነግራችሁ እንግዲህ በዝርዝር የማሽኖች ነው። ምንም ማሽን ካልሲ ማምረት ለማምረት ምን አይነት ማሽን ያስፈልገናል የሚለው ነው አሁን የምነግራችሁ ማለት ነው። የካልሲ ምርት ለማምረት የሚያስፈልጉትን ነው የምነግራችሁ ማለት ነው። ካልሲ ምርት ለማምረት የሚያስፈልገን የካልሲ ሹራብ ማሽን ያስፈልገናል። እንደዚሁም ደግሞ የጣት መዝጊያው ማሽን ያስፈልገናል። የእንፋሎት ማቀነባበሪያም ያስፈልገናል። እንደዚሁም ደግሞ የመለያና ማሸጊያ መሳሪያዎችን ያስፈልገናል። ይህ እንግዲህ ካለን አንድ የካልሲ እነዚህ ማሽኖች ካሉ ካልሲ ማምረት እንችላለን ማለት ነው። እንግዲህ የሚያስፈልገን ሰፋ ያለ ቦታ ያስፈልገናል ወይም ደግሞ ቤት ያስፈልገናል ማለት ነው። ይህ ምርት ለማምረት ቦታ ሰፋ ያለ ያስፈልገናል። እንግዲህ ይህን ይመስላል እንግዲህ የሚያስፈልጉት እቃዎች። አሁን ደግሞ ጥሬ እቃዎቹ ምንድን ናቸው? ጥሬ እቃ ምንድን ነው የሚያስፈልገን? ይህ ምርት ለመስራት የሚያስፈልጉን ጥሬ እቃዎች ምንድን ናቸው የሚለውን በዝርዝር የምነግራችሁ ይሆናል። እንግዲህ የጥጥ ክር ያስፈልጋችኋል ወይም ደግሞ ፖሊኤስተር የሚባል ፖሊኤስተር ያስፈልጋችኋል። እንደዚህ ናይሎን ያስፈልጋችኋል ወይም መለያ ካርድ ያስፈልጋችኋል። ኢላስቲክ ያስፈልጋችኋል። እንደዚህ ደግሞ የማሸጊያ ፓኬጆች ያስፈልጋችኋል። ይህ ምርት እንግዲህ እነዚህ ይመስላሉ ጥሬ እቃዎቹ። ላድገምላችሁ አንድ በድጋሚ የጥጥ ክር ያስፈልጋችኋል ወይም ደግሞ ኢላስቲክ ያስፈልጋችኋል። ናይሎን ያስፈልጋችኋል ወይም ፖሊኤስተር ያስፈልጋችኋል። እንግዲህ መለያ ካርድ እና የማሸጊያ ፓኬጆች ያስፈልጋቸዋል ማለት ነው። ይህ ምርት ለማምረት እንግዲህ የመን አሁን ደግሞ ወደ ምን ያህል ካፒታል ይፈልግብናል ይህን ቢዝነስ ለመስራት እስከ ስንት ጀምሮ ካፒታል ያስፈልገናል የሚለውና የምነግራችሁ እንግዲህ ከትንሽ መካከለኛ እስከ ትልቅ ያለውን ካፒታላችሁን ነው በዝርዝር የምነግራችሁ ማለት ነው። አንድ አነስተኛ የሆነ እንግዲህ የካልሲ ምርት ለማምረት በትንሹ ከ2 ሚሊዮን እስከ 5 ሚሊዮን ብር ያስፈልጋቸዋል። ይህ እንግዲህ በአነስተኛ የሆነ የካልሲ ምርት ለማምረት የሚያስፈልጋችሁ ማለት ነው። እንግዲህ ወደ መካከለኛ ደግሞ የካልሲ ምርት ለማምረት ደግሞ ምን ያህል ካፒታል ያስፈልገዋል የሚለውን ነገር የምነግራችሁ እንግዲህ ከ5 ሚሊዮን እስከ 15 ሚሊዮን ብር ያስፈልጋችኋል። ይህ የሆነ
መካከለኛ የሆነ የካልሲ ምርት ለማምረት ላይ እንግዲህ ካፒታል ያስፈልጋችሁ ማለት ነው። ከ5 ሚሊዮን እስከ 15 ሚሊዮን ያስፈልጋችኋል። ይህ በመካከለኛ የሆነ ካፒታል ፋክቶሪ ወይም ፋብሪካ ለመክፈት ወይም ማግኔታይዝ የካልሲ ማግኔታይዝ ለመክፈት ከ15 እስከ 15 ሚሊዮን ያስፈልጋችኋል ማለት ነው። እንግዲህ ወደ ትልቁና የካልሲ ምርት ለማምረት ደግሞ ወይም ፋብሪካ ለማምረት ከ15 ሚሊዮን ጀምሮ እስክና ከዛ በላይ ያስፈልጋቸዋል ማለት ነው። ይህ ምርት ለማምረት እንግዲህ የካፒታሉን ይህን ይመስላል ማለት ነው። አንድ ካልሲ ምርት ለማምረት የሚያስፈልጋችሁ ካፒታል ይህን ይመስላል። እንግዲህ ደግሞ አሁን የሚሸጥባቸውን ቦታዎች በዝርዝር የምነግራችሁ ይሆናል ማለት ነው። ይህ ምርት ካመረታችሁ በኋላ የት ቦታ ሄዳችሁ እንደምታመርቱ ወይም እንደምታከፋፍሉ ካመረታችሁ በኋላ የት ቦታ እንደምትሰጡ እሱ በዝርዝር የምነግራችሁ ይሆናል ማለት ነው። እንግዲህ ይህ ምርት የምታከፋፍሉበት የጅምላ ገበያዎች ላይ ወይም ገበያ ላይ ነው፣ ወይም ደግሞ ጅምላ ገዢዎች ላይ ለእነሱ ነው የምትሰጠው። እንደዚሁም የጫማ መደብሮች፣ ሱፐር ማርኬቶች፣ እንደዚሁም ደግሞ የልብስ መደብሮች፣ እንደዚሁም የልብስ ሱቆች ውስጥ እንትን ማለት ትችላላችሁ፣ ለእነሱ መሸጥ ትችላላችሁ ማለት ነው። ወይም ለእናንተ ምንም ከእናንተ ወይ ለእናንተ ለአከፋፋዮቹ ወይ ለጅምላ ተረካቢዎቹ ይሰጣችሁ። እነሱ ደግሞ በየሱፐር ማርኬት ሊሆን ይችላል፣ በየሱቆቹ ሊሆን ይችላል፣ በየቦታውም ማከፋፈል ይችላሉ። በተጨማሪም ደግሞ አሁን እንደነገርኳችሁ ለሱቆችም፣ ለጅምላ፣ ለሱፐር ማርኬቶችም እንደዚሁም ደግሞ የጫማ መደብሮች ማከፋፈል ራሳችሁ ትችላላችሁ፣ መስጠት ትችላላችሁ ማለት ነው። እንግዲህ ይህን ይመስላል። እንግዲህ ለዛ እንግዲህ እስካሁን የነገርኳችሁ እንግዲህ የሚያስፈልጉትን ጥሬ ዕቃዎች ነግሬያችኋለሁ፣ የሚያስፈልጉት ማሽኖች ነግሬያችኋለሁ፣ የሚያስፈልጋችሁ መነሻ ካፒታል ነግሬያችኋለሁ። እንደዚሁም ደግሞ ከምርቱ ካመረታችሁ በኋላ የት መሸጥ እንዳለባችሁ ነግሬያችኋለሁ። እንግዲህ አሁን ደግሞ ምን ያህል ነው ወርሃዊ ትርፋችን የሚለውን ነግራችሁ። እንግዲህ ወርሃዊ ትርፋችሁ ይህን ያህል ነው ማለት አልችልም። እንደ ካፒታላችሁ እንደ መጠናችሁ ስለሚላይ፣ እንደዚሁም ደግሞ እንደ አቅርቦታችሁ ስለሚላይ፣ እንደ ጥራታችሁ ስለሚላይ እንግዲህ በግምት ይህን ያህል ነው ለማለት አልችልም እና በእርግጥ እንደናንተ እንትን ነው ሁኔታ ነው ሊለያይ ይችላል እና የምርታችሁ እንደ ምርታችሁ እንደናንተ ሁኔታ ሊለያይ ይችላል እና እንደ ገበያው መለያየት ሊለያይ ይችላል እና እንግዲህ ለዛሬ ይዤላችሁ የመጣሁት የካልሲ ምርት ቢዝነስ እንግዲህ እነዚህ አትሊስት የሚጠቅማችሁ ይመስለኛል እና ከዚህም በኋላ ደግሞ ይህ ምርት ለመሰራት ወይም ደግሞ ይህ ምርት ወደ ፋብሪካ ለመግባት የምትቸገሩ አይመስለኝም። ከእናንተ ጥሩ ካፒታል ካላችሁ ወይም የመነሻ ካፒታል ካላችሁ ይህ ምርት ምንም ጥያቄ የለውም አትራፊና አዋጭ የሚባሉ ምርት ወይም የማኒፋክቸሪንግ ወይም የፋብሪካ ምርቶች አንዱ ነው እና የካልሲ ምርት ቢዝነስ። አሁን ደግሞ ወደ ጥቅሞቹ ስናልፍ እንግዲህ የካልሲ ምርት ጥቅሞቹ የዕለት ተዕለት እንግዲህ ፍላጎት ያለው ምርት ነው እንደነገርኳችሁ፣ ወይም የብራንድ ስም መገንባት ይቻላል። እንደዚሁም ደግሞ ምርቶቻችሁን ከሀገር ውስጥ አልፋችሁ ወደ ውጭም መላክ ወይም ኤክስፖርት ማድረግ የሚችሉበት ነው። እንደዚሁም የስራ እድል ይፈጥራል ማለት ነው። ይህ የቢዝነሱ ጥቅሞች ናቸው። እንደዚሁም ደግሞ ተግዳሮቶቹ እንግዲህ ሳይ ደግሞ የካልሲ ምርት ተግዳሮቶች ከፍተኛ የሆነ መነሻ ካፒታል እንግዲህ ያስፈልጋል። የማሽን ጥገና ወይም ደግሞ የጥሬ ዕቃ ዋጋ መለዋወጥ ሊኖር ይችላል እና ከውጭ የሚገቡ ምርቶችም እንደዚህ ውድድር ሊኖር ይችላል እና እነዚህ ደግሞ ተግዳሮቶቹ ናቸው። እንግዲህ ለዛሬ ይዤላችሁ የመጣሁት የካልሲ ምርት ቢዝነስ እንደዚህ ይመስላል እና እንግዲህ ቢዝነሱን ትክክለኛ የካልሲ ምርት ቢዝነስ እንግዲህ ትክክለኛ እቅድ፣ ጥራት ያለው ከሆነ ምንም ጥያቄ የለውም ለረጅም ጊዜ ትርፋማ የሚያደርጋችሁ እና ለተሻለ ምርት የተሻለም ደግሞ ገንዘብ ወይም ደግሞ ሊያስገኝላችሁ የሚችል ነው። የተሻለ ገንዘብ ሊያስገኝላችሁ የሚችል ምርት ነው እና ምንም ጥያቄ የለም። የተሻለ ካፒታል ወይም ደግሞ የተሻለ እድገት ሊያሳያችሁ የሚችል ቢዝነስ ነው እና እንግዲህ ለዛሬ ይዤላችሁ የመጣሁት ይህ ይመስላል የካልሲ ምርት ቢዝነስ። እንግዲህ ቪዲዮውን ጠቃሚና ሆኖ ካገኛችሁት እንዲሁም ከወደዳችሁት ላይክ እና ሼር ማድረጋችሁን እንደዚሁም ለጓደኞቻችሁ ማጋራታችሁን አትርሱ። ከወደዳችሁ ደግሞ እንግዲህ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ለእኔም ተነሳሽነት ይሆነኛል፣ መሯት ይሆነኛል። ለእናንተ ደግሞ የተሻለ ነገር ቀጣይ ይዤ እንድቀርብ ያደርገኛል ማለት ነው። እንግዲህ ለዛሬ ይዤላችሁ የካልሲ ምርት ቢዝነስ ይህን ይመስላል። በቀጣይ ምናልባት ምን ይዤላችሁ እንደምመጣ ከፈለጋችሁ በኮሜንት ሴክሽን ላይ አስፈሩልኝ። ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ለእናንተም በፍላጎት ምን ይዤላችሁ እንደምመጣ አሳውቁኝ። ለዛሬ እንግዲህ ይዤላችሁ የመጣሁት የካልሲ ቢዝነስ ይህን ይመስላል። እስከ ሌላ ጊዜ በሌላ የተሻለ ቢዝነስ ይዤላችሁ እመጣለሁ። ሰላም ሁኑልኝ።